ለብሩኬ መልእክት የጨረቃ ፋሚሊዎች ሁሉ ተጨናንቀዋል። እቺ ዱቄት እዩ ጉድ ትስራን እንዴ እናንተ ታታለን እንዴ? የእሷ ዲኤንኤ እንዴት ነው ብርቅ የሆነው? እኛ ሚዲያ ላይ ስንት ሰው እየመጣ ዲኤንኤ በትልቅ ሚዲያ ላይ እያደረገ ነው። ትጥገብ እንዴ ዲኤንኤ እያለች ወሩን ሙሉ ስንት ወር ሙሉ ስታጋሳ የነበረው እና ለብሩኬ ምን አስተላልፈዋል የጨረቃ ፋሚሊዎች? እንደ ብሩኬ በፈጠረ ካትጨነቅ ቅመሜን የመሰለች ፍቅረኛ እያለች ከጎን ነኝ አብሬክ ነኝ አይዞ እያለች ለምን ትጨነቃለች? ጭንቀት በሽታ ነው። እምቢ ካለች ያለ ስም እየሰጠችኝ ነው ብለክ በህግ ሂድባት። በፍቅር እምቢ ካለች አትለምናት። ይቺ ቆሾ ቆንቦሬ የሆነች ልጅ አረች ዱቄት የሆነች ልጅ ባይዘው ይወዶቼ እዚህ ጋር ብሩክ በጣም የዋህ ነው። በሰው ላይ ተንኮል አያስብም። ሪሊውን ነው። ብሩክም እንደዚሁም ሀይሚትዬ ማይ ስዊት ማለት ነው። ገባችሁ? ይሄ ነገር ግን በህግ ያስከሳል። ኢትዮጵያ ላይ እኮ አንቀጥቀጥ ህግ አለ። ሪሊውን ነው። አሁን እነዚህ ምንድናቸው? እንደ እዩ አይነቱን ባለጌ ዘልዛሎች ህግን አያውቁም። ገባችሁ? ህግ ያለማወቅ ደግሞ ከተጠያቂነት አያድንም እና ብሩኬ የዋህ ስለሆነ አያደርግም። ቢያደርግ ኢትስ ግሬት። እንደውም ለሚዲያ ላሉ ሴቶች፣ ወንዶች ትምህርት ይሆናል ብትከሰስ እና ሌላው ደግሞ ምንድነው እዩ በጣም መጥፎ ሴት ናት። ቲክቶክ ላይ በጣም እየተጨናነቁ ነው። ከምር ድምጻቸውን እየሰማው ነው። በጣም ተጨናንቋል። እነ ምፍታና ሀሰን እና ማነው ናቲ ነው። እነሱንም እየፈለጉ ነው። ለምን ብሩኬ ከእዩ ጋር ብቻ መገናኘት የለበትም። ሁሌ የዋህና መሆን የለበትም ብሩኬ። ከምር ውዶቼ ለመሰላችሁ የፈረደበት መተት ትላለች። ደግሞ ጸጉር የምትለው ነገር አለ። ጸጉር እያለች ሲጀመር አንደኛ ነገር እና ሙና የሚወሰደው ምራቅና በጸጉርም ቢሆን ሲጀመር እቺ ልጅ የመጣችው ሀይሚቲና ብሩክን ልትነጅስ ነው። እቺ ነጃሳም ሸጣም ማለት ነው። ሪሊውን ነው እና እዩ ማለት በጣም ክፉ ናት። እዩን ደግሞ ማጥፋት የምትችሉት ምንድነው? ቤቷ አትሂዱ፣ ቤቷ አትሂዱ። እኔ አሁን የሆነ ሰላም ናት የእነ ሀይሚትዬ የጨረቃ ፋሚሊ ጋር ቁጭ ብዬ ሳዳምጣቸው ነበር። ቤቷ አትሂዱ። ችግራችሁ እኮ በ5 ደቂቃ ቤቷ ፉል ነው። ሪሊውን ነው ላይኩ ራሱ እና ለምንድነው አንዳንዴ ስናበረታታት ነው እንደዚህ አይነት ሰው የምታስጨንቅ። ብቻ ጋንንታም የሆነች ናት እኮ እዩ ማለት ዱቄታ። ከምር በጣም ነው የምታናደው እና እንደዚህ አይነት ፕራንክ፣ እንደዚህ አይነት ድራማ፣ እንደዚህ አይነት የሚጨመላለቅ ነገር በሁለት ፍቅረኛሞች መሀል የምታደርገው ነገር አውቃ ነው የምታደርገው ነገር። ብሩኬ ንጹህ ነው። ሪሊውን ነው የምነግራችሁ እዚህ ጋር በፍጹም እንዴ እቺ ኬት ተንከሲስ እንደተመጣች ሀይሚና ብሩክን በፍጹም ሀይሚና ብሩክን ደግሞ አንድ አላህ ሱብሃነሁ ወተዓላ ነው ያገናኛቸው። እንኳን እቺ ፈሳ እና ለእዩ ቦታ እንስጣት። ሁላችንም እዩን በመቃወም መቀጠል ነው ያለንብን። እኔ ደግሞ ወላሂ ቲክቶክ ላይ በቃ ሲጎራርሱ ሀብና ናትኒ እንደዚሁም ደግሞ ብሩክና ሀይሚትዬ እንደዚሁም ደግሞ ፍፄ ማለት ነው በቃ በኮሜንት ይጣመሩ እያልኩ እኔ ራሴ ፍፄ ለምን ጉርሻ ትዝ ይላችኋል እያልኩ ውስጤ ማለት ነው። ሪሊውን ነው ግን ዞር ብዬ ደግሞ ሳስበው እቺ ማህተኛስ እቺ እዩ የመጣችብን እንዴ ዲኤንኤ ያለች አሁን ብሩክን ብቻውን ማግኘት ነው ፈልጊው ለወላ ከሚስቱ ታለያይ እንዴ ምንሽን ተማምነሽ ነው? ግን እኔ እንጃ ብቻ ውዶቼ ማለት ነው። እኔ በጣም ክፉ ስለ ነገ የማታስብ እቺ አስቀያሚ ማለት ነውና ቲክቶክ ላይ ልኳን እያስገቧት ነው እና ለብሩኬ ደግሞ መልእክት እየላኩ ነው። ብሩኬ በፍጹም መገናኘት የለበትም። በፍጹም እሷን ብቻ ማግኘት የለበትም። በፍጹም ማለት ነው። ደግሞ አንድ ነገር ይሄ አውዝ ቢላሂ ከምር ደግሞ ጸጉር ምናምን ልጇም ይዛ ለምን አልመጣችም? ዲኤንኤ ለነሱ ብቻ ነው እንዴ የመጣው? ሚዲያ ላይ እያየን ነው እና በጣም አሳፋሪ ናት እያደረገች ያለችው ነገር በጣም 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 የምታናድ እና እዩን ወደዛ ማንሳት ነው ያለብን ውዶቼ ማለት ነው። ከሁላችንም መቃወም ወደ ቻናሉ ያለመሄድ እኛስ እሺ ቪዲዮ ልንሰራ እንሄዳለን እንበል። እኔ ግን ያለመሄድ እሞክራለሁ። እዩ ቤት፣ ሀይሚትዬ ቤትና ብሩኬ ቤት ብቻ ገባችሁ? ከዛም በኋላ ሀሊ ወልያት
ቤቷ እንሄድም ስንል ቪው ሲቀንስ በቃ ልኳን ትገባለች። ብሩኬ በጣም የዋህ ነው ከምር እና በዙሪያ ያለውት መላ ማለት አለባቸው። ሀይሚዬና ብሩክ ልታለያይ ብቻውን እንፈልገው ዥልጥ በጣም አሳፋሪ ናት ከምር ውዶቼ ማለት ነው። እና ብሩኬ አይዞክ ጠንከር በል። እሱ እኮ ለሰው ልጅ ሪስፔክት አለው ክብር አለው እንጂ እንደ ጻፉት ወደ ህግ ይቻላል። አይታችኋል። ማን ነው ይሄ ማሚ ፕሬዚዳንት እንግዲህ እንደ ቀልድ የተናገረውን ማሚ ፕሬዚዳንት እስር ቤት ገባችሁ? ለምን አንዳንዴ ነገር ምንድነው መሰላችሁ በአፋችሁ ራሱ ለምታወሩት እቺ ተዋት። ለምን አንዳንዴ ህግ አለ ኢትዮጵያ ውስጥ። በማሚ ምሳሌ መውሰድ እንችላለን። እና እቺ እዩ ስርዓት ብትይዝ ኢትዝ ግሬት። ድብርታችንን አመጣችብን ከምር። እኔ አሁን እንደ ድሮ ፍቅር ቢሆኑ ስለ ፍፄ ስለ አጎራረስ ምናምን ቪዲዮ የሚሰራ ራሱ ደስ የሚል ነገሮች የሚያስቅ ነገሮች ነበሩ። ግን እንዴት ነው ምንስቀዎች እየተለከፈች ሸጣን እያለች እዩ የተባለችው ማለት ነው ይዞሽ ሂድ እና ልኳን ማስገባት ነው። ቤቷ አትሂዱ ባይ ነኝ የጨረቃ ፋሚሊዎች ማለት ነው። አትሂዱ እዩ ቤት እና እንግዲህ ሰላሙን ያሰማን። ትንሽ ድምጽ አለ እኔ ጋር ባይገርባችሁ አንድ ክፍል ውስጥ ነው ልጋደም ትንሽ ነው የቀረኝ እያዛጋኝ ነው። ግን ያው ሰዎች ድምጻቸው አለ ያው ትምህርት ስለተዘጋ ይመስለኛል አይ ቲንክ። እና ወዳችኋለሁ። እንግዲህ ለብሩክና ለሀይሚቲ አድርሱ፣ ሼር አድርጉ። የኔን ቻናል አይደለም ሼር የምታደርጉት ቲክቶክ ላይ ሄዳችሁ ሼር አድርጉ። እነ ምፍታ እነ ሀሰን እንዲመጡ። ብሩኬ መሄድ የለበትም እዩ ጋር በፍጹም። ምን አቅዳ እንደሆነ የት እናውቃለን? እነዚህ መዘዘኞች የቡታጅራ ሴቶች ከምር። እቺ እዩ ራሱ ብሩኬ በጣም መጠንቀቅ ነው ያለብህ። ያንተን ነገር አንድ ነገር በእጇ መያዝ የለባትም እቺ የተለከፈች። ከምር በጣም ነው የምታናደው።